الحمد لله والصلاة والسلام على رسول الله وعلى آله وصحبه من والاه أما بعد የተከበራችሁ የነሲሃ ቲቪ ተከታታዮች ባለፈው የኑህ መርከብ ፕሮግራማችን የአህሉ ሱና ወልጀማዓን ሲማትና መገለጫዎች ብዙ ነገሮችን ለማየት ሞክረናል። ዛሬም እንደተለመደው ከዘውትር የፕሮግራማችን እንግዳ ሼኽ ኢልያስ አህመድ ጋር ፋህም ሰለፍና ከሰለፎች ግንዛቤ ከሱም ጋር የተያዙ አንዳንድ ነጥቦችን በማንሳት እንወያያለን። حياكم اهلا ومرحبا حياكم الله. طيب ባለፈው እንዳየነው አህሉ ሱና ካሏቸው መገለጫዎች መካከል ቅድሚያ የሚሰጡት ለኪታብ እና ሱና ኢጅማዕ ትክክለኛ የሆኑ ሱናዎችንና የቁርአን መልእክቶችን በአጠቃላይ ቅድሚያ ይሰጣሉ። ነገር ግን ይሄንን ሁሉም ዲዓ ሊያደርግ ይችላል፣ እኔም እንደዛ ነኝ ሊል ይችላልና ዋናው ምንድነው ግንዛቤው ቁርአንና ሱናን የምንገነዘብበት ሚዛኑ የግንዛቤው አይነት ሊለያይ ይችላል። ስለዚህኛ እንደው ፋህም ሰለፍ የሰለፎች ግንዛቤ ስንል ከሌሎቹ ከመለየት አንፃር ወሳኝ ነገር ነው። ግን ከዛ በፊት ሰለፎች እነማን ናቸው? ከዚህ ብንጀምር ባረከላሁ። طيب الحمد لله رب العالمين وبه نستعين ونصلي ونسلم على أشرف الأنبياء والمرسلين وعلى آله وأصحابه أجمعين. أما بعد سلف የሚለው ቃል በጥሬ ትርጉሙ ያው ጀምዑ ሳሊፍ ነው። ሳሊፍ የሚለው على وزن فاعل የመጣው ቃል ብዙ ቁጥሩ ነው ማለት ነው። ልክ ለምሳሌ ኸደም ጀምዑ ኻዲም እንደሆነ ሁሉ እና አላፊ ማለት ነው። ያለፉ ሰዎች የሚጠሩበት መጠሪያ ነው። አንዳንድ ዑለማዎች هو من تقدمك ሰለፍ የሚባለው من تقدمك من ذويك وآبائك የሚሉበት ሁኔታ አለ። ካንተ በፊት የነበሩ ቀድሞ የነበሩ ሰዎች በአጠቃላይ የሚጠሩበት ነው። በአማርኛችን ለምሳሌ አበው እንላለንና ቀድሞ የነበሩ ሰዎች ናቸውና ሰለፎች ሲባል እንደ ጥቅል ያው የመጀመሪያዎቹ ትውልዶች ማለት ነው። ለምሳሌ ሰሃቦች፣ ታቢዒዎች፣ አጥባዑ ታቢዒን ማለት ነው። ግን ያው ሙተአኺሮች ዘንድ የተወሰነ በዚህ ርዕስ ላይ የተነሳው ዝግብ አለ። ገደቡ ምንድነው? እስከ የት ድረስ ነው ሰለፎች የሚባሉት የሚለው ላይ ውዝግብ አለ። አንዳንዶቹ እስከ 3ኛው መቶ ክፍለ ዘመን ድረስ ይላሉ። ግን በሐቂቃ እውነታው ሲታይ መልእክተኛው አለይሂ ሰላቱ ወሰለም ያወደሷቸው ትውልዶቹን እንጂ ራሳቸው ዘመኖቹን አይደለም፣ ጊዜውን ራሱን አይደለም፣ ግን ትውልዶቹን ነው። خير الناس قرني ثم الذين يلونهم ثم الذين يلونهم. قرن የሚለው ቃል ትውልድ ማለት ነው። የግድ ዘመን ብቻ አይደለም። نعم ዘመን የሚል ትርጉም ይኖረዋል። 100 ዓመት قرن ይባላል። ይሄ ያለ ነው፣ የታወቀ ቋንቋዊ ትርጉም ነው። ነገር ግን በብዛት ቁርአን ሐዲስ ላይ ይሄ ቃል ትውልዱ ራሱ የሚፈለግበት ነው። ለምሳሌ ቁርአን ላይ ثم انشأنا من بعدهم قرنا آخرين አለፍ ብሎ ثم انشأنا من بعدهم قرونا آخرين ሲል ሰዎችን የሚመለከት ነው። ትውልዶቹ ራሱ ማለት ነው። በዛ ቀርን ውስጥ ያሉ ትውልዶች ናቸው። ስለዚህ የግድ 300 ዓመት መሙላቱ ግዴታ አይደለም ከትውልድ አንፃር። መልእክተኛው አለይሂ ሰላቱ ወሰለም የሳቸው ተከታይ የሆነው ህዝበ ሙስሊም በብዛት አዕማር ኡመቲ በይነ 60 و70 እንዳሉት ከ60 እስከ 70 ዓመት የሚኖር ነው አብዛኛው ማለት ነው። ስለዚህ አንድ ትውልድ ያው 100 ዓመት የግድ ላይኖር ይችላልና እነዚህ 3 ትውልዶች ናቸው የሚፈልጉበት ማለት ነው። አንዳንዶቹ ትንሽ ገፋ አድርገውት እስከ 500 ዓመትም የደረሱ አሉ። በተለይ አንዳንድ ሙተአኺር የሆኑ አሻዒራዎች ለምሳሌ አልበይጁሪ እንደሚሉት እስከ 500 ዓመት ድረስ ያለው ሰለፍ ይባላል ይላሉና ይሄ ግን ትክክል አይደለም። ማለት በቋንቋ ደረጃ ከኛ በፊት ያለው ሁሉ ሰለፍ ሊባል ይችላል። እኛ ግን ስለ ቋንቋዊ ትርጓሜው ሳይሆን እስጥላሐን نعم ወይም ሸርዓን ሰለፍ የሚለው ቃል ያው በሸሪዓ በቅል ብዙ ቦታ ላይ ባይጠቀስም ግን ዑለማዎች አንደበት ላይ ሲወሳ የሚፈለግበት መልእክት ታስቦ ነው እንጂ ምናልባት አንዳንዶች እንደዚህ በጣም ዘመኑን የሚገፉት የተወሰኑ እነሱ የሚወዷቸው እንደ ኢማም የቆጠሯቸው ሰዎች እንዲገቡላቸው ሊሆን ይችላል። በእርግጠኝነት እንደ ሰለፎች ስለማይቆጠሩ አዲስ የመጣ ትውልድ ነው። እነሱ ከዛ በፊት የነበረውን ያልተከተሉ ቢድዓ የመጡ ናቸው ተብለው ሲወገዙ ያንን ለመቃወም እነሱ ማለት ሰለፎች ናቸው ብለው አንዳንዶቹን ያው ከእድሜም አንፃር ለምሳሌ الامام ابو الحسن الاشعري መቼ ነው የተወለደው? ሰለፎች ስንል ለምሳሌ ሰለፎች መዝሐብ ይሻላል እሱ መዝሐብ ይሻላል የሚለው ተደጋግሞ የሚጠየቅ ጥያቄ ነውና ስለዚህ ይሄ ኦልሞስት የመጀመሪያዎቹ አበው ትውልዶች ካለፉ በኋላ ነው የመጣ የሚለውን ነገር ለማጥፋት ሊቀርብ ይችላል። ይቀርባል። እሱንም ሌሎችንም ለማስገባት ሌሎችም እንደዛ
ግን እውነታው የሚፈለገው ትውልድ ከሆነ አንድ ደግሞ ቀርን ተብሎ እንደ ትውልድ የሚቆጠር በአንድ ዘመን ላይ ያለ ማህበረሰብ ይሄ ስያሜ የሚገባው የሆነ የሚያገናኘው ነገር ሲኖር ነው። ኢሽቲራክ የሚያደርጉበት የሚጋሩት አንድ እውነታ ሲኖር ነው። የግድ በእድሜ ብቻ ላይሆን ይችላል። በእድሜ ተቀራራቢ የሆኑ ሰዎች ያው በቋንቋ ደረጃ ትውልድ ይባላሉ። ግን በሸሪዓ ተጽዕኖ የሚኖረው ከእድሜ የበለጠ ለምሳሌ ሰሓቦች ስንል ሰሓቢ የሚባለው ምን ሲሆን ነው? መልእክተኛውን አማኝ ሆኖ ያገኘ ወይም ያየ ይላሉ አይደል ዑለማዎች፣ በዛው ላይ ጸንቶ እስከሞተ ድረስ። ስለዚህ ሐዲስ ላይ የመጣው ለምሳሌ አንድ ሐዲስ ላይ የግዙ ፊአሙ ሚን الناس فيستفتحون ብለው መልእክተኛው አለይሂ ሰላቱ ወሰላም ሰዎች ይጠይቋል هل فيكم من رأى رسول الله صلى الله عليه وسلم ከእናንተ መካከል መልእክተኛውን ያየ አለ ወይ ተብሎ ሲጠየቅ አዎ ሲባል ይከፈትላቸዋል። ከዛ የሚቀጥለው ትውልድ ሲመጣ ግን ምንድነው ያሉት? هل فيكم من رأى من صحب رسول الله አሉ። ያኒ ተፍሲር ይሆናል ማለት ነው። ይሄኛው ማለት ረአ የሚባለው በውስጡ ሱህባን ይዟል። የመልእክተኛው አንድ መገለጫ ከሳቸው ጋር ጥቂትም ጊዜ ወይም ቅጽበትም አብሮ የተሰባሰበ ሰው አማኝ ሆነ በዛ ላይ ጸንቶ እስከሞተ ድረስ ያው ሰሃቢ ይባላል ነው። ስለዚህ ሰሃቦቻው በእድሜ ከፍ ያሉ አሉ፣ ዝቅ ያሉ አሉ። ብቻ ይህ ትውልድ አለ እና ይህ ትውልድ አብዛኛው ሸይኹል ኢስላም እና ሌሎች እንደሚገልጹት አብዛኛው የኹለፋዎች የአራቱ ኸሊፋዎች ዘመን ሙሉ ለሙሉ ሲገባደድ አብዛኛው ህይወቱ አብቅቷል፣ የሉም። የቀሩት በጣም ትንሽ ነበሩ ማለት ነው። ታቢዒዮችም እንደዚሁ አብዛኛዎቹ የበኑ ኡመያ ዘመነ መንግስት ሲያበቃ እነሱም አብቅተዋል ማለት ነው እና መቶ ዓመት የሚኖሩ አይደሉም ማለት ነው። ይሄን የሚያሳየው ደግሞ ከዚህ በፊት እንዳልነው መልእክተኛው አለይሂ ሰላቱ ወሰላም አዕማሩ ኡመቲ ያሉት አለ። ያው 100 ዓመት የግድ መሙላት የለበትም ነው። ሌላው ደግሞ ሰዎቹን አስመልክተው ነው። ለምሳሌ ኸይሩ ናሲ ብለው ቀርኒ ያሉ ከሰዎች መካከል የኔ ቀርን ነው፣ ከዘመናት አይደለም ያሉት። በውስጡ ያው ዘመኑም ሰዎቹ መልካም ከሆኑ የዘመኑ መገለጫ ሊሆኑ ይችላሉ እንጂ በመሰረቱ ሰዎቹ ራሳቸው ሲወደሱ ትውልዶቹ ናቸው። ቀርኒ ያሉ ሰሃቦች ማለት ነው። ثم الذين يلونهم ከዛ ደግሞ ቀጥለው የሚመጡት ሌሎቹ ትውልዶች ማለት ነው፣ ያው ታቢዒዮች ማለት ነው። ثم الذين يلونهم ከዛ በኋላ የሚመጡት አትባዑ ታቢዒን ማለት ነው። እና ይሄ ሐዲስ በተለያዩ መንገዶች ተዘግቧል። ከኢብኑ መስዑድም ተወርቷል፣ ከዕምራን ብን ሁሰይንም ከሌሎችም ሰሃቦች ተወርቷል። ያው ፍሳሂሃን ያለ ትክክለኛ ሐዲስ ነው። እና መልእክተኛው አለይሂ ሰላቱ ወሰላም በዚህ መልኩ ያወደሷቸው መልካም ትውልዶች ናቸው፣ ሰለፎች የሚባሉት ማለት ነው። ይህንን ቃል በዚያን ጊዜ የነበሩ ሰለፎች ራሱ ይጠቀሙ። አሁን ታቢዒዮች ሰለፍ የሚሉት ያው ሰሃቦችን ይጠቀሙበት ነበር ብዙዎች። ይህንን ቃል ታቢዒዮች ሆነው ራሱ ይጠቀሙበታል ለሰሃቦችን ለማመላከት ማለት ነው። ሌሎችም ለምሳሌ ምን አትባዕ ታቢዒን አልአውዛዒ ንግግር ላይ ለምሳሌ የሰለፎችን መንገድ በመያዝ አደራ የሚልበት ንግግር አለውና አዲስ የመጣ ቃል አይደለም። በቋንቋም ይሁን እንደ እስጢላህም ዑለማዎች ከድሮ ጀምሮ የመጀመሪያዎቹን ትውልዶች የሚያከብሩበት ቃል ነው። ስለዚህ ዞሮ ዞሮ ያው ሶስቱ የመጀመሪያዎቹ ትውልዶች ናቸው ሰለፎች የሚባሉት በደረጃ ልክ ሐዲሱ ላይ እንዳለው መልእክተኛው ثم الذين ثم እንግዲህ ተርቲብና ሙህላን ያሳያልና በደረጃ ሰሃቦች ይበልጣሉ፣ ቀጥሎ ታቢዒዮች፣ ከዛ በኋላ ደግሞ አትባዕ ታቢዒን ማለት ነው። ሌላ ዘገባ ላይ ثم يفشو فيهم الكذب ይላሉ። ከሶስተኛው ትውልድ በኋላ ውሸት ይሰራጫል ይላሉ። ሌላ ዘገባ ላይ ደግሞ ثم يأتي أناس تسبق شهادة أحدهم يمينه ويمينه شهادته የአንዳቸው ምስክርነት መሐላውን የሚቀድም መሐላው ምስክርነቱን የሚቀድም ይመጣል ብለው ከዛ በኋላ የመጣውን ትውልድ ያው ጉድለት እንደሚኖርበት መልእክተኛው አመላክተዋል። በግለሰብ ደረጃ ሳይሆን ያው እንደ ጥቅል እንደ ማህበረሰብ ማለት ነው። እና ይህ ነው እንግዲህ ሰለፎች ስንል በዋነኝነት የምናስበው እነኚህን የመጀመሪያዎቹን ትውልድ ነው ማለት ነው። طيب ምናልባት አህሉ ሱና ለየት ከሚያደርጓቸው ነገሮች አንዱ የመንሀጃቸው ከረሱል ሰለላሁ ዐለይሂ ወሰለም የተቀዳ ነውና ይሄ ደግሞ በኢዕቲቃድም በአመልም በማንኛውም ሙዓመላትም ሁሉም ነገር ላይ ያው ሰነዳቸው ሙተሲል ነው። ሙሉ በሙሉ ከረሱል ሰለላሁ ዐለይሂ ወሰለም የተቀዳ ነው። በዚህ ዙሪያ ምንተልን ነገር ናም ያው የሰለፎችን አቋም የምንጠቅስበትና ስለነሱም ደግሞ ዲናዊ ቁመና ማውሳት የሚያስፈልግበት ምክንያት እነሱ ለኛ ዲንን ያስተላለፉልን ዋሲጣ ወይም ደግሞ ያቀበሉን መሸጋገሪያዎቻችን ናቸው። ዲን በእነሱ በኩል ብቻ ነው የተላለፈልንና በሌላ በኩል አይደለም። ስለዚህ የትኛውም ሐታ ንሱሶች ራሳቸው ቁርአንም ሐዲስም በእነሱ በኩል የተላለፈ ነው።
አስተላላፊ ከመሆናቸው ባሻገር ደግሞ በመልእክተኛው ተወድሰዋል እና ከዚህ አንጻር ሰነዳችን ወደ እነሱ መድረሱ ትርጉሙ ምንድነው? ወደ መልእክተኛውም ደርሷል ማለት ነው። ይሄ የሚፈለግበት ሁኔታ አለና ይሄ ከሰነድ ጋር በተያያዘ አንድ ልናውቀው የሚገባው ነገር ምንድነው? እኛ ሰነዳችን ሁል ጊዜ ወደ መልእክተኛው ከፍ ያለና ከሳቸው ቀጥታ የተቀዳ ነው። ያ ማለት ለእያንዳንዱ አቋማችን በሰነድ ማስረጃ ማቅረብ እንችላለን ማለት ነው። ወذلك አብዱላህ ብን ሙባረክ ረሂመሁላህ ሙስሊም በሰሒህ ኪታባቸው መግቢያ ላይ እንደተናገሩት አልኢስናዱ ሚን አዲን ወለውላ አልኢስናዱ ለቃለ መን ሻአ ማ ሻአ። ኢስናድ የዲን አካል ነው። ኢስናድ ባይኖር ኖሮ ማንኛውም ማለት የፈለገው ሁሉ የፈለገውን ይል ነበረ እና ግን ያው በዲን ጉዳይ ላይ የተናገረን ሁሉ አንሰማም። የግድ መጣራት አለበት። የሚጣራው ከራሱ ፈጥሮ የተናገረው ነው ወይ ደግሞ ያልተጣራ ወሬ ነው እያስተላለፈ ያለው ወይስ ይሄ ነገር በትክክለኛ ሰነድ ለመልእክተኛው ይደርሳል የሚል ነው። እና ያው ሰነድ በትክክል የዲን መለኪያ ነው። ትክክል መሆን አለመሆኑ የምናውቅበት ማጣሪያ ወንፊታችን ሰነድ ነው። በዚህ አንደራደርም ማለት ነው። እና ወለذلك ابن ሲሪን እንደሚሉት ፊትና ሲመጣ በትክክል የሐቅ ባለቤቶች የሚያወሩትና ሌሎች የሚያወሩት እንዲለይ ሰሙ ለና ሪጃለኩም አሉ ማለት ነው። ማን ነው ይሄንን የነገራችሁ ተብሎ ይጣራል። ስለዚህ የሱና ሰዎች ያወሩት ተቀባይነት ይኖራል፣ የቢድዓ ሰዎች ያወሩት ተቀባይነት አይኖርም ይላሉ። እዚህ ላይ ሊታይ የሚገባው ነገር ምንድነው? እውነተኛ ተጽዕኖ አሳዳሪ እውነት ከውሸት የሚለይበት ማጣሪያ የሚባለው ሰነድ ወደ መልእክተኛው አለይሂ ሰላቱ ወሰለም የሚያደርሰን ሰነድ እንጂ ወደ ተወሰኑ ሼኾች የሚያደርሰን ሰነድ አይደለም። አንዳንድ ሰው በቃ ሰነድ የሚለው ለምሳሌ እኛ ዒልማችንን የወሰድነው ከከሌ ሼኾች ነው፣ እነሱ ደግሞ ለምሳሌ ወይ ሱፊይ ነበሩ ወይ እንዲነበሩ፣ የነሱ ሼኽ ደግሞ ሱፊይ ነበሩ ኢላ አኺሪ ይላል። ከዛ በኋላ መጨረሻ ላይ ያው ዲናችን የመጣው ከነሱ በኩል ነው ይላል። ላ ፊል ሐቂቃ ይሄኛው የተወሰነ ደረጃ ድረስ ሄዶ ሊቆም ይችላል እንጂ እውነቱን ለመናገር ይህ ዲን በትክክል የተላለፈው በአህለ ሱና በኩል ነው። የመጀመሪያዎቹን ትውልዶች እንመልከት። ለምሳሌ ያስተላለፉልንን ትውልድ ማለት ነው። ሁሉም ያው በሱና ላይ የነበሩ ትውልዶች ናቸውና ከነሱ በኋላ የሰዎች አመለካከት የተጨመረበት ነገርን እንደ ኢስናድ መቁጠር አንችልም። ምክንያቱም ሰነድ ማለት እዚህ ላይ የሚፈለግበት እኮ ሰዎች በራሳቸው አመለካከት የጨመሩትን ሳይሆን የሰሙትን ያወሩትን ነው ሰነድ የሚያስፈልገው። ለዚህ ነው ሁሉም ግን ያው የራሱን ኢጅቲሃድና ግል አመለካከት ጨምሮ ሲያወራ ከከሌ የሰማሁት ካልክ እስከ ከሌ ድረስ ሰነድ ትክክል ቢሆን የሚፈይድ ነገር አይሆንም ማለት ነው። ትልቁ ተጽዕኖ አሳዳሪ ሰነድ ወደ መልእክተኛው የሚያደርሰን ሰነድ ነው፣ እውነተኛ ሰነድ ማለት ነው። ወለذلك ሸሪክ ብን ዓብድላህ የተባሉ ትልቅ ዓሊም ናቸው። በሆነ የአላህን ሲፋ ወይም መገለጫ ባዘለ ሐዲት ዙሪያ የቢድዓ ሰዎች እንደሚቃወሙ ሲሰሙ በዚህ ዙሪያ በሰነድ ቀጥታ ከመልእክተኛው አለይሂ ሰላቱ ወሰላም የሰሟቸውን ሐዲቶች ወደ 10 የሚሆኑ ሐዲቶች አስተላለፉ፣ በዚያው ርዕስ ላይ ብቻ ማለት ነው። ከዛ በኋላ ምን አሉ? نحن اخذنا ديننا عن التابعين عن اصحاب رسول الله صلى الله عليه وسلم فهم عمن اخذوا አሉ። እኛ ዲናችንን የወሰድነው ከታቢዒዎች እነሱ ደግሞ ከሰሐቦች ነው። ያው ሰሐቦች ከመልእክተኛ ወስደዋል ማለት ነው። እነዚህ ግን የቢድዓ ሰዎች ከማን ነው የወሰዱት አሉ? ከማንም ሰነድ ጥቀስ ብትለው በዚህ አመለካከት ላይ የለው። ቢያመጣ ያው ሰነዱ የሚሄደው ወደ ሙብተዲዓዎች ወይ ደግሞ ዘናዲቃዎች ነው የሚሄደው። ልክ አንዳንድ ዑለማዎች ቁርአን መክሉቅ ነው ወይም ፍጡር ነው የሚሉ ሰዎችን እውነተኛ ሰነድ ሲጠቅሱ ለምሳሌ ጃዕድ ብን ድርሃም ነው ያው ጀህም ብን ሰፍዋን የወሰደው ከጃዕድ ብን ድርሃም እንደሚታወቀው እና ጃዕድ ብን ድርሃም ደግሞ በእውነት ይህንን ቢድዓ ለመጀመሪያ ጊዜ የሰማው ከአባን ብን ሰምዓን ነው። አንዳንዶች በያን ብን ሰምዓን ይሉታል። እሱ ደግሞ የሰማው ጣሉት ኢብኑ ኡኽት ለቢድ ብን ዓሰም ነው። ለቢድ ብን ዓሰም ደግሞ الذي سحر رسول الله صلى الله عليه وسلم اليهودي ማለት ነው። እና ወደ አይሁዳን የሚመለስ ሰነድ ሊኖራቸው ይችላል እንጂ ወደ መልእክተኛው አለይሂ ሰላቱ ወሰላም በትክክል በማያወላዳ መልኩ የሚመለስ ሰነድ ያለው አህሉ ሱና ጋር ነው፣ እውነተኛ ሰነድ ያለው ማለት ነው። ስለዚህ ይሄ የሰለፎች አቋም እየተባለ የሚነገረው እንዲሁ በሙግት የሚገኝ አይደለም። ምን ማለት ነው? ለእያንዳንዱ ንግግራችን ማስረጃ እናቀርባለን። ለምሳሌ በዚህ ጉዳይ ላይ ትክክለኛ አቋም ይሄ ነው ስንል ሰለፎች ራሳቸው ያስተላለፉትን በመጽሐፍት በሰነድ ተዘግቦ እናገኘዋለን እና ያኛው የሚያሳየው ምንድነው? ይህ አቋም አዲስ እንዳልሆነ የመጀመሪያው ነባራዊው የነበረው ወይም ነባር የሚሉት ማለት ነው የመጀመሪያው አቋም ትክክለኛው ይሄ ነው።
ከዚህ የተጻረረ አቋም ደግሞ ያው መጤ እንደሆነ ከዚህ መገንዘብ እንችላለን ማለት ነው። طيب ምናልባት ከፋህም ሰለፍ ጋር ተያይዞ እናወራለን ብለናልና ያው ፋህም ሰለፍ ስንል ምን ማለታችን ነው? ከዚህ እንጀምር። صحيح እንግዲህ ለእያንዳንዱ የቁርአንና የሐዲስ ማስረጃ ሁል ጊዜ ሰለፎች በምን መልኩ ተገነዘቡት ማለት ላያስፈልገን ይችላል። የቁርአንና የሐዲስ ማስረጃዎች ግልጽ ከመሆናቸው አንፃር ማንንም በማያሻማ መልኩ ግንዛቤ የሚሰጡ ሊሆኑ ይችላሉ። ግን ውዝግብ ከተነሳ በግንዛቤያችን ላይ ነው ውዝግብ የተነሳውና ማን ይፍረዳል ሊባል ይችላል። ምክንያቱም አሁን ቁርአንና ሐዲስ ማስረጃ መሆኑ ላይ የሚጣላ የለም። ከዚህ በፊት እንደተጠቀሰው ቁርአንና ሐዲስ ሁሉም ዘንድ እንደ ማስረጃ ሊቀርብ ይችላል። አጣሞም ይሆን ቀጥተኛውንም ግንዛቤ ተመርኩዞም ይሆን ብቻ ሁሉም ቁርአንና ሐዲስን ማስረጃዬ ብሎ ሊያቀርብ ይችላል እና በዚህ ጊዜ ነው ብዙ ለምሳሌ እውቀት የሌላቸው የማህበረሰብ ክፍሎች ጥያቄ ያቀርባሉ። እነ ከሌም እኮ ቁርአንና ሐዲስን ያቀርባሉ፣ እነ ከሌም እኮ ማስረጃችን ሐዲስ ነው ይላሉ፣ እንዲያውም ሐዲስ ሲያወሩ ሰምተናቸዋል ምናምን ይሉ ይችላሉ እና እዚህ ላይ ትክክለኛው ማጣሪያው ሐዲሶቹ መሰረታዊ በሆነ መልኩ ሰነዳቸው ትክክል ከሆነ ዘገባው ትክክል ከሆነ በግንዛቤ ነው የተለያየ ነውና የመጀመሪያዎቹ ትውልዶች ግንዛቤ ሊገዛን ይገባል። ምክንያቱም እነዚህ ሰዎች ወይም እነዚህ ትውልዶች ትክክለኛ አቋም ላይ እንደነበሩ ተመስክሮላቸዋልና ማለት ነው። ስለዚህ የነሱ ግንዛቤ መሰረት ሊሆን ይችላል፣ ሊዳኘን ይችላል ማለት ነው እና ግንዛቤ ስንል ፈህም ሰለፍ ስንል ምን ማለት ነው ከተባለ ሰለፎች እንደ ጥቅል ሁሉም የተገነዘቡት ወይም ደግሞ አብዛኛዎቹ ተናግረውት የሌሎች ደግሞ ያልተቃረኑበት ዘገባ ሲኖር ይህ ያው የሰለፎች ግንዛቤ ይባላል ማለት ነው። ምን ለማለት ነው? የውስን ግለሰቦችን ግንዛቤ አይደለም እዚህ ላይ የምናነሳው። እከሌ የሚባለው ከምን ሰለፍ ለምሳሌ እንደ ዓሊም የተናገረው ማስረጃ ነው እያለን አይደለም። ከመልእክተኛው በኋላ ከዚህ ቤት እንደተጠቀስ ነው ማንም ማዕሱም ሊሆን አይችልም። ስለዚህ ይህ ዓሊም ለብቻ የተናገረው ሳይሆን በዛን ጊዜ የነበሩ ትውልዶች የተናገሩት የተስማሙበት ነው። ያ ማለት ዞሮ ዞሮ ወደ ኢጅማዕ ይመለሳል። በተለይ ኢጅማዕ ሰለፍ አንድ ላይ የተስማሙበት ማለት ነው። ኢጅማዕ ደግሞ ማለት ያው ከዚህ ቤት እንዳየነው አንድ ማስረጃ ነው። ግን ለየት የሚያደርገው ነገር ምንድነው? እነዚህ ትውልዶች እንደ ተራሰው አይደለም። ሌሎች ዑለማዎች እንኳን ንግግራቸው ከገጠመ በአንድ ትውልድ ላይ አንድ አይነት አቋም ከያዙ እንደ ማስረጃ የሚቆጠር ከሆነ ሰለፎች ደግሞ አላህ ያወደሳቸው ትውልዶች ያው ምንም ግንዛቤያቸው ሊገዛን እንደሚገባ የተመሰከረ ነው ማለት ነው። نعم يعني يقول الله عز وجل فإن آمنوا بمثل ما آمنتم به فقد اهتدوا. صحيح. የነሱ የነበሩበትን እምነት የነበሩበትን ግንዛቤ አላህ Subhanahu Ta'ala ያው እሱን ከተከተላችሁ ስኬታማ ናችሁ እያለን ነውና እንደ መመዘኛ አድርጎታል ማለት ነው። ትክክል ነው። አዎ ያው የሰለፎችን ግንዛቤ መመርኮዝ ይገባል ስንል እንደሚታወቀው እንዲሁ ጥሩ ሰዎች ስለሆኑ ብቻም አይደለም። ብዙ ምክንያቶች አሉ። አንደኛ ማስረጃዎች አሉ። የነሱን አካሄድ መከተል ተገቢ እንደሆነ የሚያሳዩ ማስረጃዎች አሉ። ሁለተኛ ደግሞ ያው እነሱ ከግንዛቤ አንፃር ለኛ የተሻሉ እንደሆኑ ማለትም የነሱ ግንዛቤ ከኛ ግንዛቤ የሚሻል እንደሆነ እውነቱን ለማወቅ የቀረቡ እንደሆነ የሚያሳዩ ማስረጃዎች አሉና እንደ ጥቅል የሰለፎችን አካሄድ መከተል ተገቢ እንደሆነ ከሚያሳዩ ማስረጃዎች መካከል አንዱ አሁን የጠቀስከው የቁርአን አንቀጽ ነው። في سورة البقرة فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق እናንተ ባመናችሁበት ቢጤ ካመኑ ተመርተዋል ይላል እና ራሱ ኺጣቡን ስንመለከት فإن آمنوا بمثل ما آمنتم به ሲል ሰሃቦች ነው። ኺጣቡ ቀጥታ ነው ማለት ነው ወደ እነሱ የሚቀጣጫውና እናንተ ባመናችሁበት ቢጤ بمثل ما آمنتم به የሚለው مثل ለምን ተጠቀሰ ወይ ተፍሲር ሊቃውንት ውዝግብ አላቸው። እዚህ ላይ ግን ዞሮ ዞሮ መመዘኛ የተደረገው የዚያን ጊዜ አማኞች እምነት ነው። የዚያን ጊዜ አማኞች እንግዲህ ሰሃቦች ናቸው። ያው የሰለፎች ቁንጮ የሆኑ ሰሃቦች ማለት ነው። ስለዚህ መመዘኛ ነው። فقد اهتدوا አለ። መመራት የፈለገ ሰው እንግዲህ የእነሱን ግንዛቤ መመርኮዝ አለበት ማለት ነው። እምቢ ካለ አሁን እንዳለው ውዝግብ ይነሳል። وإن تولوا فإنما هم في شقاق እምቢ ብለው ፊታቸውን ካዞሩ እነሱ ያው ውዝግብና ንትርክ ውስጥ ነው ያሉት ይላል። ስለዚህ ይሄም አንድ ነገር ነው። ሌላ ቁርአን ላይ የሰለፎችን ግንዛቤ መከተል ተገቢ እንደሆነ ከሚያሳዩ ማስረጃዎች መካከል አንዱ
والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ይላል። እነዚያ ከሙሃጅሮችና ከአንሳሮች ቀዳሚዎቹ ወደ መልእክተኛው የተሰደዱት ሙሃጅሮች እና እነሱን ደግሞ የተቀበሏቸው የመዲና አንሳሮች ብሎ ቅድሚያ ወደሳቸውና ከነሱ መካከል ቀዳሚዎቹ አለ። እነዚህ በአጅርም በሁሉ ነገር ከፍተኛ ደረጃን የተጎናጸፉ ናቸው። والذين اتبعوهم بإحسان አለ። እነሱንም ደግሞ በበጎ ተግባር ወይም ስራቸውን በማሳመር የተከተሏቸዋል። ሙሃጅሮችና አንሳሮችን ሲያወሳ ማንንም የተከተሉ አይደለም ያለው። ከነሱ በኋላ የመጡትን ግን እነሱን መከተል መስፈርት አደረገባቸው። ተበዑሁም አለ። والذين جاءوا بعدهم አላለም። ለምሳሌ ከነሱ በኋላ የመጡ አይደለም ያለው። ተበዑሁም መከተል እነሱን ተገቢ ነው። በምንድነው የምንከተላቸው? በኢህሳን ያው እነሱ የታወቁበት መልካም ጎዳና አለ ማለት ነውና ይህን ካደረጉ ያው የሚጠብቃቸው ሁላችንም የምንለፋለት ጀነት ነው። እንግዲህ وعد لهم جنات تجري تحتها الأنهار. طيب ከዚህ ምን ገነዘበው ምንድነው? አላህ Subhanahu Wa Ta'ala ተግባራዊ በሆነ መልኩ እነዚህ ትውልዶች የሚፈለግበት ግብ ላይ እንደደረሱ እየመሰከረላቸው ነው። وكفى بالله شهيدا ከአላህ ምስክርነት በላይ የለም። በዱንያ እንግዲህ አንዳንድ ምሳሌዎች ይህንን ነገር ለማብራራት ስንሞክር ወደ ሆነ ከተማ ለምሳሌ መጓዝ የፈለገ ሰው አንድ ሁለት መንገዶች ወይ ሶስት መንገዶች ቢኖሩና ጥርጣሬ ቢኖር አንደኛው መንገድ ላይ ሽፍታ አለ ወይ ደግሞ አንደኛው መንገድ ላይ ደግሞ እንዲህ አይነት ጉዳት አለ ወይ ዝግ ነው የሚባል ነገር ይመጣልና ያው አንዱና የመጨረሻው አማራጭ ምንድነው? በዚህ መንገድ በቅርቡ የተጓዘ ማን አለ ወይም ደግሞ በየትኛው መንገድ ተጉዞ ብቻ እዛ የሚፈለግበት ግብ ላይ ደረሰ ማን አለ ብለን እንጠይቃለን። አይ እነከሌ ሄደው እዛ ደርሰዋል። በየትኛው መንገድ? በዚህኛው መንገድ። በቃ ይሄኛው የነገረን ሰው አስተማማኝ ከሆነ ወሬው ተቀባይነት ያለው አስተማማኝ ሰው ከሆነ በዚህኛው መንገድ መሄድ እንደሚያዋጣ እናውቃለን። የተሞከረ ነው ማለት ነው። ማለት አሁን ግቡ እኮ ተመሳሳይ ሊሆን ይችላል፣ እዛ ከተማ መድረስ ነው። ግን አካሄዱ ላይ ውዝግብ ሲኖር የሚያዋጣው መንገድ ይሄ ነው ማን ነገራችሁ? ያው እነከሌ በዚህ ተጉዘው ደርሰዋል ተባለ። እዚህም ላይ በዲን ጉዳይ ላይ በዚህ الصراط المستقيم በተባለው መንገድ ላይ ከቢድዓ ተጠብቀው ተጉዘው የሚፈለግበት ጀነትና የአላህን ውዴታ የተጎናጸፉ ሰዎች አሉ። በእነሱ መንገድ መሄድ ነው ማለት ነው የሚሻለው። እና በዲን ላይ ደግሞ እንደሚታወቀው የመጀመሪያውን ፋና መከተል እንጂ ዲን እንደ ሰዎች ርኡየትና አመለካከት በየጊዜው የሚሻሻል አይደለም። እዚች ጋር አንዲት ነገር ብንለጥፍበት እዛ ጋር ደግሞ አንድን ነገር ብናክልበት ተብሎ ሊሻሻል የሚችል ነገር አይደለም። ወይም ደግሞ የዱንያ የቴክኖሎጂ ውጤትም አይደለም። በየጊዜው እየተራቀቀና እየገዘፈ የሚሄድ ነገር አይደለም ማለት ነው። እና በዚህ መሰረት ትክክለኛው የዲን መገለጫ የሚወሰነው መጀመሪያ በነበሩትና በተወደሱት ትውልዶች መሰረት ይሆናል ማለት ነው። ከዚህ ውጭም ያው ብዙ ማስረጃዎች አሉ የሰለፎችን መንገድ መከተል ተገቢ እንደሆነ የሚያሳዩ። ከሐዲስ ያው ቀደም ያወሳናቸው የተወሰኑ ሐዲሶች አሉ። خير الناس قرني ثم الذين يلونهم ثم الذين يلونهم የሚለው ሐዲስ ከትውልዶች ሁሉ የተሻሉት የኔ ትውልዶች ናቸው ብለው መልእክተኛው ሰሃቦችን ያወደሱባቸው ሐዲሶች አሉ። كذلك نعم عليكم بسنتي وسنة الخلفاء الراشدين المهديين من بعدي የተመሩና ቀን የሆኑትን ኸሊፋዎችን መንገድ ተከተሉ ብለው አደራሉ። ምን ማለት ነው? ውዝግብ ሲመጣ የነሱን አቋም መከተል። ولذلك حديث ላይ ራሱ فإنه من يعيش منكم فسيرى اختلافا كثيرا ይላል። ከእናንተ መካከል እድሜው ረዝሞ ብዙ የሚቆይ ብዙ ውዝግብን ይመለከታል አሉ መልእክተኛው አለይሂ ሰላቱ ወሰለም። እና እንደ መፍትሄ ነው ያስቀመጡት። መፍትሄው ወደ ሱና መመለስ ነው። ያንን ለማጣራትና በትክክል ሱና መሆኑን ለማወቅም አንዱ ሌላው የሚጨመርበት ማረጋገጫ ይሄ ነው። عليكم بسنتي وسنة الخلفاء الراشدين المهديين من بعدي وعضوا عليها بالنواجذ. አንዳንድ ዑለማዎች عليها እንጂ عليهما ብለው እንደ ሁለት ያልቆጠሩበት ምክንያት ሁለቱ አንድ ሱናዎች ስለሆኑ ነው። ግን ይሄ ሱና የመልእክተኛው ሱናና ፈለጌቱ ነው በሚል ጉዳይ ላይ ውዝግብ ቢነሳ የኹለፋዎችን ተከተሉ እንደማለት ሊሆን ይችላል ማለት ነው። በሌላም ሐዲስ ለምሳሌ في حديث أبي موسى في الصحيح መልእክተኛው عليه الصلاة والسلام وأصحابي أمانة لأمتي فإذا ذهب أصحابي أتى أمتي ما يعادون ይላሉ። የኔ ሰሃቦች ለህዝበ ሙስሊሙ
ማስተማመኛ ናቸው። እነሱ ሲሄዱ ቃል የተገባላቸው ወይም የተቀጠሩት ነገር ይመጣባቸዋል አሉ። ያኒ እክትላፍና ፊተን ሊሆን ይችላልና ሰሃቦች በዚህ ትውልድ መኖራቸው አማን ወይም ማስተማመኛ ከሆነ እነሱ የተመሩ ትውልዶች እንደሆነ ያሳያል ማለት ነው። ይሄ ደግሞ በተግባርም የታወቀ ነው እና በሐዲስም ላይ ይሄ في الحقيقة በተለያዩ ማስረጃዎችና የሰረጸ እውነታ ስለሆነ እነሱን መሰረት አድርጎ ሚዛን አድርጎ መያዝ ከሁሉ በላይ ከፈተና የሚወጣበት መንገድ ነው። እንደ ምክንያት ደግሞ የሚጠቀሰው ቅድም እንዳልነው እነዚህ ትውልዶች ቁርአን ሲወርድ በዛው ዘመን የነበሩ ይህም ብቻ አይደለም ለግንዛቤ በጣም የቀረቡ ግንዛቤ ስንል እንግዲህ ከቋንቋ አንፃር ምንም እንከን የማይወጣላቸው ናቸው። ዛሬኛ የተለያዩ የቋንቋ ዘርፎችን የምንማረው ያው ወደ እነሱ ትንሽ ለመጠጋት ነው። እንደነሱ ያ ሁሉ አላስፈልጋቸውም። ነህው ሰርፍ መማር አላስፈልጋቸውም። በላጋ መማር አላስፈልጋቸውም። መዳረሻ የሆኑ ወሳኢል የሆኑ ዒልሞችን መማር አላስፈልጋቸውም። ኡሱል الفقه ያስፈልጋቸው ይገነዘቡታል። ሰሊቀተን ወፍጥረተን ማለት ነው። ወይም ደግሞ በተለምዶ ሙስጠላህ ሐዲስ አላስፈልጋቸው። ቀጥታ ከመልእክተኛው ነው የሰሙት። ሰነዱ አጭር ነው። ታቢዒውም ቢሆን ለምሳሌ ቀጥታ ከሰሐቢ ነው የሚሰማው። ሌሎች እንደዚህ አይነት መዳረሻ አውቃቸው ታስፈ ስለዚህ ከግንዛቤ አንፃር የጠራ ግንዛቤ ያላቸው። ሌላው ደግሞ ተቅዋ ማለት አላህን የመፍራት ዝንባሌያቸው የተሻለ ከሆነ ስሜትን አይከተሉም ማለት ነው። ስለዚህ በሁለቱም በኩል የጠሩ ከሆነ የነሱ ግንዛቤ እንደ ጥቅል ሲታይ ከሌላው ግንዛቤ የተሻለ ነው እና ለዚህ ነው الامام الشافعي هم فوقنا في كل علم ይላሉ። ስለ ሰሃቦች ሲያነሱ በሁሉም ዒልም የተሻሉ ናቸው። ይሄ ልብ ሊባል የሚገባ ነገር ነው። ብዙዎቹ በተቅዋ በሆነ ነገር የሚሻሉ እንጂ በዒልም ከሌላው የሚሻሉ አይመስለውም ሰሃቦች ማለት ነው። ግን ሰሃቦች في الحقيقة በግንዛቤም ከሁሉም ይሻላሉ። የጠራ ግንዛቤ ነው ያላቸው። ይሄ ሙተአኺሮች ጋር ያለ የሰፋ የተወሳሰበ ነገር እነሱ ጋር የለምና ማለት ነው። እንደገና በሁሉም መልኩ አላህ አወድሷቸዋል ማለት በአንድ ጎን ብቻ አይደለም የተወደሱት፣ በሁሉም ጎን ነው የተወደሱት። ስለዚህ ያ ማለት ደግሞ እነሱን መከተል የተሻለ ነው። ለኮለዲነ ተበዑም በኢህሳን እንደሚለው ማለት ነው። ከውዝግብም ያደናል። ግን ያው እነሱን መከተል ሲባል በግለሰብ ደረጃ ማዕሱም አይደለም። በሆነ ርዕስ ላይ ተመሳሳይ አቋም ካላቸው ይህ ተመሳሳይ አቋም ያለምንም ጥርጥር ሁጃ ነው የሚሆነው ማለት ነው። طيب ይሄ አሁን ከመጨረሻው አረፍተ ነገር ስንነሳ የመጨረሻው አረፍተ ነገር በግለሰብ ደረጃ መሆን ሳይሆን በጥቅል የሁሉም አቋም የሆኑት ነጥቦች እንደ ሁጃ እንደሚሆኑ ነው ያየነው ኢጅማዕ ስለሚሆን ማለት ነው። እና ብዙዎች ዘንድ ጥያቄ ይፈጠራል። መዝሀብ ሰለፍ አንደኛ መዝሀብ ሰለፍ እንዴት ይታወቃል የሚለው አንዱ ጥያቄ ነው። እንዴት ልታቆት ትችላላችሁ? ሁሉም እኔም የሰለፎች መዝሀብ ነው መከተለው ሊል ይችላል። صحيح ይሄ አንዱ ነው። ሁለተኛ ደግሞ እንዲያውም ከዚህኛው ብንጀምር እንደተባለው ብዙ ጊዜ የሰለፎች ፋህምና ግንዛቤ ያስፈልገናል ስንል አይ ግንዛቤያቸው የተለያየ ነው። ለምሳሌ እንዲህ አይነት ጉዳይ ላይ ስታይ ገሌ እንዲህ ይላል ገሌ እንዲህ ይላል ምናምን የተለያየ ነው የሚል ነገር አለ። ከዚህ ብንጀምር እዚህ ላይ ታለት ናም ጥሩ ጥያቄ ነው። ይሄኛው ወሳኝ ነው። የሰለፎች አቋም በእያንዳንዱ ንዑስ ጉዳይ ላይ ተመሳሳይ ነው የሚል አቋም የለንም። በግንዛቤ ምንም የማይለያዩ ፍጡራን ናቸው እያለን አይደለም። ነገር ግን በተስማሙበት ጉዳይ ላይ የተስማሙበትን ነገር የመከተል ግዴታ አለብን። የተለያዩ ከሆነ ደግሞ ከተለያዩባቸው አቋሞች መካከል አንዱን መምረጥ እንችላለን። ከማስረጃ አንፃር ይበልጥ የቀረበ የሆነውን መምረጥ እንችላለን። ከነሱ ግን አጠቃላይ ግንዛቤ መውጣት አንችልም። ለምሳሌ በሆነ ርዕስ ላይ ሁለት አቋም ካንጸባረቁ ሶስተኛ አዲስ ባይተዋር አቋም መፍጠር አይቻልም። حتى اصول الفقه كتابዎች ላይ احداث قول ثالث ይሉታል። ያው ሶስተኛ አቋም ሲባል የግድ ሶስተኛ ላይ ሆነ ይችላል። ለምሳሌ 3-4 የኺላፍ አቋሞች ካሉ አምስተኛም አዲስ አቋም ማለት ነው። ይሄ ክልክል ነው። ለምን? ይህ ትርጉሙ ምንድነው? ለምሳሌ ሁለት አቋሞች ቢኖሩ ከዛ ሶስተኛ አቋም ሳመጣ በዲል ላይ ማለት ሌላ ነገር ሳይሆን በዲል ላይ ለምሳሌ በሆነ የፍቅህም ጉዳይ ቢሆን የተወሰኑት ዋጅብ ነው አሉ፣ የተወሰኑት ሙስተሐብ ነው እንጂ ዋጅብ አይደለም አሉ። እኔ ግን መጥቻ አይ ሐራም ነው ብል ይሄ ማለት ነው በዚያ ትውልድ ላይ ሐቁ ጠፍቶ ነበር። በዚህ ርዕስ ላይ ሐቁን ያወቀ ማንም አልነበረም ማለት ነው ትርጉሙ ማለት ነው። ይሄ ደግሞ በተጽፎ ሊሆን አይችልም። يعني لن تخلو الارض من قائم لله بحجته እንዳሉት علي بن ابي طالب በምድር ላይ አላህን ትክክለኛ ማስረጃ የሚከተልና የሚያሰርጽ ከመኖር አይወገድም። ኢጅማዕ ማስረጃ የሆነው ለዚህ ነው።
ሙሉ ለሙሉ በአንድ ዘመን ወይም ትውልድ ህዝበ ሙስሊሙ ሊጠማ አይችልም ወይም ሐቅን በንዑስ ጉዳይም ላይ ቢሆን ሊስት አይችልም። ከዚህ አንፃር ሰለፎች ኡመቲ አላ ضላላ የሚለው ሐዲስ ማለት ነው አቡ ዳውድና ሌሎች በተለያዩ መልኩ ዘግቦታል። እርስ በእርሱ የሚደጋገፍ ዘገባ ነውና የኔ ተከታይ ሆነ ህዝበ ሙስሊሙ በጥመት ላይ አይሰባሰብም ብለዋል መልእክተኛው አለይሂ ሰላቱ ወሰለም። ስለዚህ አሁንም ሶስተኛ ወይም አራተኛ አዲስ ወይም ባይተዋር አቋም ማምጣት ክልክል ነው። ስለዚህ ከነሱ አቋም መውጣት አይቻልም ማለት ነው። ስለዚህ በእክትላፍም ጊዜ በኢትፋቅም ጊዜ ከነሱ አቋም መውጣት አይቻልም። ከተስማሙ ያው አልহামዱሊላህ ከዚህ መውጣት አይቻልም ነው። ከተለያዩ ደግሞ ከተለያዩበት አቋም አንዱን እንመርጣለን እንጂ ሌላ ባይተዋር አቋም አናመጣም ነው። ሐቅ ከነሱ የጥቅል አቋም ስለማይወጣ ማለት ነው። ሐቅ ላይጠፋ ከነሱ መካከል የሚጠፋ ሊሆን አይችልምና ማለት ነው። እና ከዚህ አንፃር እነሱ የተስማሙበት ከሆነ አልহামዱሊላህ፣ ካልሆነ ግን ያው እነሱ መካከል ውዝግብ ያለ ሰዎች ናቸው የሚለው ነገር በትክክል ፈህመ ሰለፍ ሲባል ምን እንደሆነ ያልገባው ሰው አቋም ነው። ፈህመ ሰለፍ ስንልኛ ግለሰቦቹን አይደለም አጠቃላይ ያላቸውን ግንዛቤና የዲን አካሄድ ነው የምንመርጠው ማለት ነው። እና ምናልባት ደግሞ ብዙ ሰው ይሄንን ሲል ሐሳቡም ይሄ ነው ማለት እነሱ ስለተለያዩ አንዳንድ ርዕሶች ላይ እኛም በፈለግነው ርዕስ ላይ እንለያይ ማለት ነው። እንደዛ ደግሞ አይሆንም። እነሱ የተለያዩበት ርዕስ ላይ አንደኛ ከነሱ አቋም አትውጣ፣ ሁለተኛ ደግሞ በሆነ ርዕስ ላይ ከተለያዩ አንተ ባልተለያዩበት ርዕስ ላይ ራሱ ለምን አዲስ አቋም ታመጣለህ? ሁሉም በተስማሙበት ጉዳይ ላይ እነሱን መጣስ የሚያስኬድ አይሆንም ማለት ነው። ጀዛከላሁ ኸይራን። የተከበራችሁ የነሲሃ ቲቪ ተከታታዮች በፕሮግራማችን ብዙ ትምህርቶች እንደቀሰማችሁ ተስፋ እናደርጋለን። ኢንሻአላህ ከአፍታ ቆይታ በኋላ የምንመለስ ይሆናል። አላህ በሰማነው የምንጠቀም ያድርገን።